ሰበር ዜና የአሜሪካ ኤምባሲ በአዲስ አበባ ያልተለመደ ማስጠንቀቂያ ወጣ። በአዲስ አበባ የሚገኘው ዩናይትድ ስቴትስ ኤምባሲ በአሜሪካ ዜጎች ላይ ሊደርስ የሚችል በግፍ የመታሰር ስጋት ላይ ያተኮረ ያልተለመደና ጠንከር ያለ ማስጠንቀቂያ በማህበራዊ ሚዲያ ገጹ ላይ አውጥቷል። የዘገባው ዝርዝር በቀዳሚነት ይቀርባል። ኦብነግ 12ኛ ክፍል ውጤት ላይ ተቃውሞውን ገለጸ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ዛሬ በወጣው መግለጫ የዘንድሮ 12ኛ ክፍል መልቀቂያ ፈተና ውጤት አስደንጋጭ ሆኖ እንዳገኘው አስረድቷል። መረጃው ዝርዝር አለው። በሌላ ዜና የጤና ባለሙያዎች ንቅናቄ ያቀደውን የስራ ማቆም አድማ በሁለት ወራት ማራዘሙን አስታወቀ። የኢትዮጵያ ጤና ባለሙያዎች ንቅናቄ ከመስከረም 6 ቀን 2017 አንስቶ ሁለተኛ ዙር የስራ ማቆም አድማ እንደሚያደርግ ከዚህ ቀደም ማስታወቁ ይታወሳል። ይሁን እንጂ ንቅናቄው በወጣው መግለጫ ይህ አድማ ለሁለት ወራት መራዘሙን ይፋ አድርጓል። ዝርዝሩን እንመለስበታለን። ከውጭ ዜና ተጠናክሮ የቀጠለው የእስራኤል ጥቃት እስራኤል በጋዛ ሰርጥ 53 ሰዎችን ስትገድል በረሃብ ምክንያት የሚደርሰው ጉዳት እየጨመረ መሆኑ ተነገረ። የእስራኤል ጦር ወታደሮች ሰሜናዊውን የከተማ መሃል ክፍል ለመያዝና ነዋሪዎችን ለማፈናቀል ባደረጉት ጥቃት 53 ፍልስጤማውያን በጋዛ ሰርጥ ሲገደሉ 16 ህንጻዎች በጋዛ ከተማ ወድመዋል። ይህም የጥንክራችን አንዱ አካል ነው። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። የአሜሪካ ኤምባሲ በአዲስ አበባ ያልተለመደ ማስጠንቀቂያ ወጣ። በአዲስ አበባ የሚገኘው ዩናይትድ ስቴትስ ኤምባሲ በአሜሪካ ዜጎች ላይ ሊደርስ በሚችል በግፍ የመታሰር ስጋት ላይ ያተኮረ ያልተለመደና ጠንከር ያለ ማስጠንቀቂያ በማህበራዊ ሚዲያ ገጹ ላይ አውጥቷል። ኤምባሲው የጉዞ ማስጠንቀቂያዎች ወሳኝ ናቸው በማለት ዜጎቹ የስቴት ዲፓርትመንትን የጉዞ ማሳሰቢያዎች በጥብቅ እንዲከተሉ አሳስቧል። ከበግፍ መታሰር አስፈጻሚ ትዕዛዝ ጋር የተያያዘው ስጋት የኤምባሲው መልእክት ከዚህ ቀደም ከሚሰጡ አጠቃላይ የጸጥታ ማስጠንቀቂያዎች የተለየ ነው። በተለይ በመንግስታት የሚፈጸም በግፍ የመታሰር አስፈጻሚ ትዕዛዝ መጥቀሱ ስጋቱ ከተራ ወንጀል ወይም ከሲቪል አለመረጋጋት የዘለለ መሆኑን ያመለክታል ሲሉ ለጉዳዩ ቅርብ የሆኑ ወገኖች ይተነትናሉ። ይህ የስቴት ዲፓርትመንት አስፈጻሚ ትዕዛዝ የአሜሪካ መንግስት ዜጎቹን ያለበቂ ህጋዊ ምክንያት በፖለቲካዊ ዓላማ ለሚያስሩ ሀገራት ምላሽ እንዲሰጥ የሚያስችል ሲሆን ይህም በማሰሪ ሂደት ውስጥ የተሳተፉ ባለስልጣናት ላይ ማዕቀብ መጣልን ሊያካትት ይችላል። ወቅታዊ የኢትዮጵያ ሁኔታና የኤምባሲው ስጋት ይህ ማስጠንቀቂያ የወጣው በአማራና በኦሮሚያ ክልሎች ያለውን የጸጥታ ሁኔታ ባልተረጋጋበት መንግስትን በአካባቢዎቹ ህግ የማስከበር ዘመቻ እያካሄድኩ ነው በሚልበት ወቅት ነው። በእነዚህ ሁኔታዎች ውስጥ በተለይ የኢትዮጵያ ትውልድ ያላቸው አሜሪካውያን ዜጎች ወደ ክልሎቹ ሲጓዙ በቀላሉ በተጠርጣሪነት ሊያዙ እንደሚችሉ ስጋት አለ። የኤምባሲው መልእክትም እንዲህ አይነት እስር በአሜሪካ መንግስት እንደ በግፍ መታሰር ሊቆጠር እንደሚችል የሚያስጠነቅቅ ነው ሲሉ ለጉዳዩ ቅርበት ያላቸው ዲፕሎማቲክ ምንጮች ይናገራሉ። የኤምባሲው መልእክት በአሜሪካና በመንግስታት መካከል ሊኖር ስለሚችል የዲፕሎማሲ ውጥረት ፍንጭ የሚሰጥ ሲሆን ወደ የትኛውም ሀገር የሚጓዙ አሜሪካውያን ከፍተኛ ጥንቃቄ እንዲያደርጉ ግልጽ ጥሪ ነው። ዜጎች ማንኛውም ጉዞ ከማድረጋቸው በፊት በስቴት ዲፓርትመንት ድረገጽ ላይ የሚወጣውን የቅርብ ጊዜ የጉዞ ማሳሰቢያ እንዲመለከቱ ይመክራል። የአሜሪካ ኤምባሲ በኢትዮጵያ ያጋራው የስቴት ዲፓርትመንት ድረገጽ የጉዞ ማስጠንቀቂያ እንድትመለከቱ በኮሜንት ሴክሽን ላይ ያስቀምጠናል። እርሶስ በዚህ መረጃ ላይ ያለው ሀሳብ ምንድነው? መልሶን በኮሜንት ያሳውቁን እያልን ወደ ቀጣዩ ዜና አለፍን። ኦብነግ 12ኛ ክፍል ውጤት ላይ ተቃውሞውን ገለጸ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ዛሬ ባወጣው መግለጫ የዘንድሮ 12ኛ ክፍል መልቀቂያ ፈተና ውጤት አስደንጋጭ ሆኖ እንዳገኘው አስረድቷል። የሶማሌ ክልል ትምህርት ቢሮ ይፋ ባደረገው መረጃ በያዝነው ዓመት ፈተናውን ከወሰዱ 16779 ተማሪዎች መካከል 462ቱ ብቻ ማለፋቸው እንዳስታወቀ የጠቀሰው ኦብነግ ይህም ፈተናውን ያለፉት 2.7% መሆናቸውን የሚያሳይ ነው። ባለፈው ዓመትም በክልሉ ውስጥ 22883 ተማሪዎች ፈተናውን ወስደው ያለፉት ግን 263 ብቻ እንደነበሩ አውስቶ ውጤቱ አሳፋሪ ሲል ገልጾታል። በፐርሰንት ደረጃ ካየነው ካለፈው ዓመት የተሻለ ቁጥር ያላቸው ተማሪዎች ዘንድሮ አልፈዋል ያለው ኦብነግ ይሁን እንጂ 97 የሶማሌ ክልል ተማሪዎች በመውደቃቸው ምንም የተሻሻለ ነገር እንደሌለ እንደሚያሳይ አስታውቋል። ኦብነግ ሲቀጥልም ይህ ውጤት የሶማሌ ክልል አስተዳደር ውድቀት እንደሚያሳይ አስረድቷል። ባለፉት 7 ዓመታት የክልል አስተዳደር በትምህርት፣ በጤና፣ ውሃ፣ ኢኮኖሚ ልማት ላይ ምንም እንዳልሰራ የሚያሳይ መሆኑን ጠቅሶ አስተዳደሩ በሙስና ቁጥጥር ጨዋታ ውስጥ ይገኛል ብሏል። እነዚህን በዝርዝር አስቀምጦ ለሶማሌ ክልል ተማሪዎች መውደቅ ዋነኛው ምክንያት የመንግስት አገልግሎት ድክመት፣ በፌደራል መንግስት መገለልና ተቋማዊ ሙስና ነው ሲል ድምዳሜውን አስቀምጧል። የጤና ባለሙያዎች ንቅናቄ ያቀደውን የስራ ማቆም አድማ በሁለት ወራት ማራዘሙን አስታወቀ። የኢትዮጵያ ጤና ባለሙያዎች ንቅናቄ ከመስከረም 6 ቀን 2017 አንስቶ ሁለተኛውን ዙር የስራ ማቆም አድማ እንደሚያደርግ ከዚህ ቀደም ማስታወቁ ይታወሳል። ይሁን እንጂ ንቅናቄው በወጣው መግለጫ ይህ አድማ ለሁለት ወራት መራዘሙን ይፋ አድርጓል። በመግለጫው 12 የጤና ባለሙያዎችን ጥያቄዎች ከ5 ወራት በፊት ለሚመለከታቸው አካላት ማቅረቡን ያወሳው ንቅናቄው ጨምሮ ምንም እንኳን ጥያቄዎቻችን የህልውና ቢሆኑም በመንግስት ቸልተኝነትና ዝምታ ምክንያት ለአንድ ወር የዘለቀ የስራ ማቆም አድማ
እንድናደርግ ተገደን እንደነበር ይታወሳል ብሏል። በወቅቱ የጤና ባለሙያዎቹ መንገላታታቸውን፣ መታሰራቸውን፣ ከስራ መፈናቀል እንደደረሰባቸውም ጠቅሷል። ሲቀጥልም ለህዝባችን ስንል ወደ ስራ ከተመለስን በኋላ 12 ጥያቄዎቻችሁ ሙሉ በሙሉ ካልተመለሱ የስራ ማቆም አድማ በድጋሚ እንደምናደርግ ግልጽ አድርገን ነበር ካለ በኋላ ለዚህም የ2 ወራት ጊዜ ገደብ መስጠቱን አውስቷል። ከባለፈው ወር ጀምሮ አንዳንድ ሁኔታዎች መመልከቱን አስታውቋል። ሲያስረዳም ከባለፈው ወር ጀምሮ ውስንና ተፈጻሚነታቸው ገና ወደፊት የምናያቸው አንዳንድ ጅማሮችን ተመልክተናል ያለው ንቅናቄው ከነዚህ መካከል የደሞዝ ጭማሪን፣ የትርፍ ሰዓት ክፍያ ተመኖችን አንስቷል። በጉዳዩ ላይ የንቅናቄው አስተባባሪዎች ውይይት ካደረጉ በኋላ የተጀመሩ ሁኔታዎችን ከግምት ውስጥ በማስገባት ቀሪዎቹ ጥያቄዎች እንዲመለሱ የተወሰነ ጊዜ ለመስጠት ባለሙያዎች የስራ ማቆም አድማ ለሚቀጥለው 2 ወር እንዲራዘም መደረጉን ንቅናቄው አስታውቋል። ቪዲዮአችን ላይክ ማድረግ አይርሱ። ወደ ውጭ ዜና አለፍን። ተጠናክሮ የቀጠለው የእስራኤል ጥቃት እስራኤል በጋዛ ሰርጥ 53 ሰዎችን ስትገድል በረሃብ ምክንያት የሚደርሰው ጉዳት እየጨመረ መሆኑ ተነገረ። የእስራኤል ጦር ወታደሮች ሰሜናዊውን የከተማ መሃል ክፍል ለመያዝና ነዋሪዎችን ለማፈናቀል ባደረጉት ጥቃት 53 ፍልስጤማውያን በጋዛ ሰርጥ ሲገደሉ 16 ህንጻዎች በጋዛ ከተማ ወድመዋል። በእሁድ ዕለት ጥቃት ከተጎጂዎቹ መካከል ቢያንስ 35ቱ በጋዛ ከተማ ተገድለዋል ሲሉ የሕክምና ባለሙያዎች ተናግረዋል። 2 ተጨማሪ ፍልስጤማውያን እንዲሁ በተመጣጠነ ምግብ እጥረት ምክንያት መሞታቸውን የጋዛ ጤና ሚኒስቴር የገለጸ ሲሆን የእስራኤል ጦርነት ከጀመረበት ጊዜ አንስቶ በራብ የሞቱ ሰዎች ቁጥር 422 ደርሷል። በጋዛ ከተማ የእስራኤል ወታደሮች የሚሳኤል ጥቃት ከማድረጋቸው በፊት በደቡባዊ ሬማት ሰፈር የሚገኘው የአልካውታር ግንብ ኢላማ አድርገውታል። ከ2 ሰዓት በኋላ ህንጻውን አውድመውታል። ተከታታይነት ያለው የቦምብ ድብደባ በ10 ሺዎች የሚቆጠሩ ነዋሪዎች እንዲሰደዱ አድርጓል። ወዴት እንደምንሄድ አናውቅም ሲል ከመኖሪያ የተፈናቀለ ፍልስጤማዊ ማርዋን አልሳፊ ተናግሯል። ለዚህ ሁኔታ መፍትሄ እንፈልጋለን፣ እዚህ እየሞትን ነው ሲል አክሏል። በጋዛ የሚገኘው የመንግስት ሚዲያ ጽህፈት ቤት እስራኤል በሲቪል ህንጻዎች ላይ ያደረሰችውን ስልታዊ የቦምብ ጥቃት አውግዟል። የጥቃቱ ዓላማ ማጥፋትና የግዳጅ መፈናቀልን ማስከተል ነው ብሏል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።